ሰውነቴ እያደረ ይቀንሳል። እንግዲህ እኔ መናገር በውስጥ ያልፈለኩት ስጋ ባዳ ነው ግን ይኸው መጨረሻ ጊዜ ይኸው ቀርብ ያለው አስተራብነት ምን ነው ያማመቅ እሱ በሽታ እንደ ፈጣሪ እንደ ስንት ሰው እያለ ስንት መታመም ያለበት መርዝ ክፉ ሰው እያለ እስቲ ማስተራብነት ምን ሆኖ ነው ለነሱ እኔ እርዳታ ሲሰበስብ ቁጭ ብዬ አይደለም መቀመጥ አልችልም። በምርመራ የማይታወቅ ታማሚ አንተ ትሆናለህ። ብትመረመር በሽታው አይገኝም አንተ ላይ ህመሙ አይታወቅም። ኖ ማስተራብነት ነው የጋምጣው 5 ሚሊዮን ቃል ገባለሁ 5 ሚሊዮን ኮይን አስወርድለታል 5 ሚሊዮን በቃ $50,000 ማለት እና እሱ ለማለት ወጣዬ የኔ ጌታ እሱ ለማለት እንዲታከማል ይቅርታ ስማ አንተ ደግሞ አዳምጥ አትከራሽ ማስተራብነት ታሞ ከሆነ እኔ ጋር አምጡታል 5 ሚሊዮን ኮይን ነው ማስወርድለት 5 ሚሊዮን በጣም መልካምና ደግ ሰው ነው በጣም ለሰው ያለ እሱ ግሩን ታሞ እንዲተሸማቆማ ከተኛል ጋር ላይ ለምንድን ነው ማላዋጣል እንደዚህ አይነት ደግ ሰው ነው ለምን ያድዋ ትግራይ አይሆንም አያገባኝም ምን ኦሮሞ የሚምጣ እንዲህ አይነት ደግ የሚሰራ ሰው ትግሬ ምን ይረዳል ረድቻለሁ አምጣው እኔ ኦሮሞን ህዝብ እንዳይመስላችሁ ህዝብ ቀጥ ለማንኛውም እና ሞጣዬ የለ ማለት ያክል ነው ወንድም አለም በጣም የምትናገራቸው ነገሮች ምንም ክርክር የለም እሁድ ቅዳሜ ከምሽቱ 2 ሰዓት አምጣልኝ የራሱ ፔጅ ይክፈትና ይምጣ በራሱ እንትን ላይ ብለኔ አንድ ኮይን አልፈልግም ስትመጡ ለማስተራብነት ነው አንበሳውን በሙሉ የምትወርዱ 5 ሚሊዮን እንዲያውም አዶና እየተባለ ሌባ ያንን ስለተሸማቀቀ ጭምር ነው የታመመው ወይ ደግሞ መድኃኒት ሰጠውት ይሆናል 5 ሚሊዮን ሊገባ ስለሆነ አዶና መርዘውት ይሆናል እርግጠኛ ነው ተመርዟል አምጣው ወደ ውጭ ሀገር ለምን አሜሪካ ይሆን እናሳክመዋል ይታከማል ለከና ሞጣዬና እንደሱ ያለው እንደብቀው መልካም ሰው አባረው አዶና እየተባለ የሴጋ አስተማሪ የደደብ አስተማሪ ህዋትን ለማምጣት ወጣቱን ይዞ አመጽ ለማስነሳት የሚንቀሳቀስ ሌባ ሲስተም ዳርቻ ግን እንደታሰረ ነው በኢትዮጵያ በጣም ደግ ልጅ ነው ማለት አለይታዊ ነው በቃ ለኛ ሰው ላሎች ለአቅመ ደካማም ሆኖ ለታመሙ ጽኑጽናት ላርጋ ቁራኛ ለሆኑ እህት ወንድሞቻችን እናት አባቶቻችን በጣም መልካም ሰው የነበረ ነውና ሰውነቴ እያደረ ይቀንሳል እንግዲህ እኔ መናገር በውስጥ ያልፈለኩት ስጋ ባዳ ነው ግን ይኸው መጨረሻ ጊዜ ይኸው ቀርብ ያለው ብሎ እንደው ስለሚቀኑበት በምግብ መርዘውታል ማለት እነዚህ መርዘኞች በሚስቱ ራሱ ያሰጡታል ለምን በለ ሚስቱ ሊወዳት ይችላል እነዚህ እኮ በሚስት $10 ሚሊዮን ሰጥተው ያስገድላል አታረገውም ብያለስም ምንም ይታወቅ ነገር የለም እነዚህ በሚስት እኮ ለመስጠት የሚመጡ ናቸው ምን ያረግልሻል እሱ $10 ሚሊዮን ካለሽ አንድ ለማኝ ምናምን ስም ያጠፋል ለአንድ ለማኝ ምን ያረግልሻል ነው የሚሏል ግን እሱ መልካም ሰው ነው የለመነው ለሌላቸው ነው አጥቶ አይደለም እሱ የተበሳቆለው ለሌላቸው ነው እንጂ አጥቶ አይደለም ለራሱ ቢሆን ይከብራል ይዘርፋል ማን ያግደዋል ዝርፍ ቢል ስለዚህ ማስተራብነት ታሟል ተብሏል ሰውነቴ የመነመነ ነው ሄደው ምን እንደሆነ አላቅም አሁን መጓዝ አልችልም ብሎ ተኝቷል ነው የሚባለው እዚሁ ቃል መገባው ማስተራብነት ሲመጣ ማንኛሽም ኢትዮጵያዊ በጣም መልካምና ቅን ሰው ስለሆነ 5 ሚሊዮን ኮይን ማውረድ አለብን ሰላም ለእናንተው እንደምን አላችሁ እንደምን ቆያችሁ አሜን አምላካችን ስሙ የተመሰገነ ይሁን እንግዲህ በዛሬው ቪዲዮ እንደሰማችሁት በጣም የምንወደው የምናከብረው የኢትዮጵያ የድሆች አለኝታ ማለት ይቻላል እንግዲህ ወንዱ አበበች ጎበና ልንለው የምንችል ያበበች ጎበና አይነት በጣም መልካም ስራ እየሰራ የሚገኝ በጎ ወንድማችን ማስተር አብነት በጣም አደጋ ላይ ነው ታሟልኝ በመታመሙም ብዙዎች ደንግጠናልኝ እርሱ አልተናገረም እስካሁን ይፋ አላደረገም ህመሙን አሁን የደረሱን ቪዲዮዎች ግን ህመሙን መግለጽ ይችላል ማለት ነው እሱን አሳያችኋለሁ ለሞኑ ምንድነው የታመመው ብዙ ሰው አላወቀም መታመሙን እንጂ ምንድነው ያመመው ምን ያስፈልጋል የሚለው ነገር ከራሱ አንደበት የምንሰማው ይሆናል ማለት ነው ምን እንደታመመ ገልጿልኝ በምን መልኩ ልንረዳው እንደምንችል
ተናግሯል። እሱ አሁንም ቢሆን ገንዘብ የሰበሰበውም ለራሱ አይደለም። አንዳች ቤሳቤስቲን ድንቡሎ ዱዳ ሳንቲም አልነካም ማለት ነው። ወንድማችን እንግዲህ ሞጣም እንደተናገረው ልሰብስብ ልውሰድ ቢል ማንም አይከለክለውም ነበረ። ነገር ግን እሱና ሰነ ጊዮርጊስ በሚገባ በመልካምነት ታምነው ገንዘቡን ለድሆች አስተላልፈዋል ማለት ነው። እንግዲህ መምደርሶበታል። ሁላችንም ልንጸልይለት ይገባል። በየሃይማኖታችን እሱ ተናገረው አለ። ለመሆኑ ማስተር አብነት ምንድን ነው ያመመው የሚለውን እስኪ እንመልከት። ሰላም እንዴት አላችሁ? ክቡራትና ክቡራን አድማጭ ተመልካቾቻችን እንደምትመለከቱት እንግዲህ ማስተር አብነት በሕክምና ላይ ነው የሚገኘው። እንደሚያመው በሚዲያ ላይ ተናግሯል። እንግዲህ የኢትዮጵያ እናቶች፣ የኢትዮጵያ ሕዝብ በሙሉ ጸልዩልኝ፣ ከእናንተ የምፈልገው ጸሎት ብቻ ነው ሲልም ተናግሯል። እንግዲህ ይህ ሰው እንደምታውቁት ልበቀና ብዙዎችን እየረዳ እንዲሁም ደግሞ በብዙ አገልግሎት ውስጥ የሚሳተፍና ለተቸገሩ ላለቀሱ እንባቸውን የሚያብስ ቀድሞ ደራሽ ነውና እግዚአብሔር ይማርህ እንላለን። ከ2 ወር በኋላ ወደ ውጭ ሄዶ እንደሚታከመም ተናግሯል። በሰላም እንዲመለስ ምኞታችን ነው። በጣም የምትወዱኝ ከሆነ በጣም ለኔ የምትጨነቁልኝ ከሆነ አሁን የምላችሁን ነገር እንድታደርጉ በትህትና ነው የሚጠይቃችሁ። ለኔ በዚህ ሰዓት ምንም አይነት የገንዘብ እርዳታ ወይም ድጋፍ አያስፈልገኝም። ለኔ በዚህ ሰዓት የሚያስፈልገኝ አሁንም ደግሜ የምነግራችሁ የኢትዮጵያ እናቶች ጸሎት፣ የኢትዮጵያ አባቶች ጸሎት፣ የወጣቱ ጸሎት፣ ሁሉም በየእምነቱ እንዲጸልይልኝ፣ ሙስሊሞች ዱዓ እንዲያደርጉልኝ ብቻ ነው የሚፈልገው። ከዚህ ውጪ ግን ሌላ ነገር የሚሆን ከሆነ ሌላ ህመም እየታመምኩባቸው እንደሆነ በደንብ እንድትረዱልኝ ፈልጋለሁ። ከምንም በላይ እግዚአብሔር የእናንተን ጸሎት የእናንተን ልማና ሰምቶ እኔን እንደሚፈውሰኝ አምናለሁ። ለኔ የሚያስፈልገኝ በዚህ ሰዓት ላይ ይህ ብቻ ነው። ምናልባትም ይህንን አጋጣሚ በመጠቀም በእኔ ስም የተከፈቱ በጣም ብዙ ፌክ አካውንቶች አሉ። ገንዘብ እንዳይሰበሰብ አደራ ማለት እወዳለሁ። ይህንን መልእክቴ ደግሞ ለሁሉም አድርሱ፣ ጸልዩልኝ። ሌላ ምንም እርዳታ አያስፈልገኝም። በእውነት ይሄ ምን አይነት ቅንነት፣ ምን አይነት በጎነት ነው? እንዲህ ታሞ ለራሱ ተቸግሮ ተይዞ ተጨንቆ ባለበት ሰዓት እንኳ በእኔ ስም በተከፈተ የውሸት አካውንት ገንዘባችሁ እንዳትበሉ ብሎ ስለ ሰዎቹ ነው የሚጨነቀው። አሁንም ቢሆን ለእኔ ገንዘብ የምትልኩ ከሆነ ገንዘብ የምታዋጡ ከሆነ የባሰ ታመንባቸዋል። በእውነት ምን አይነት ደግነት ነው! እንዲህ አይነት ሰዎች ስላሉ ነው በኢትዮጵያዊነት ተስፋ የማንቆርጠው። እግዚአብሔር እንዲህ አይነት ሰዎችን ስለሰጠን ነው። ሁላችሁም እባካችሁ እግዚአብሔር ይማርህ፣ ጨርሶ ይማርህ እያልን እንጸልይለት። በኮሜንትም ፍቅራችን እንግለጽለት። እግዚአብሔር ጨርሶ ይማርህ ወንድማችን፣ ካንተ ጋር ነን እያልን ከእሱ ጋር መሆናችንን ፍቅራችንን እንግለጽለት። ለመሆኑ ምንድን ነው የታመመው? ማስተር አብነት ምንድን ነው የታመመው? እስኪ እንየው። ለመናገር ፈርቼ እንጂ ሁለቱም ኩላሊቶቼ ፌል አድርገዋል። ሃሌሉያ ሆስፒታል ተኝቼ 7 ሚሊዮን ብር ካመጣህ ኩላሊትህን እንቀይርላለን ብለዋል። ምናልባት ከዛ ያነሰ ብር ካለ ብዬ የቅዱስ ጳውሎስ ሆስፒታል ሄጄ ነበረ። እዛ ደግሞ እስከ 5 ሚሊዮን ብር እንደሚያስፈልግ ነግረውኛል። እስካሁን ድረስ ቤተሰቦቼ ያላቸውን ሀብት ንብረት የሚባለውን ሁሉንም ነገር ሽጠው ለዲያሊሲስ እና ለተለያዩ ነገሮች ብራቸውን ሙሉ አራግፈው ጨርሰዋል። ጎረቤቶቼ፣ የሰፈር ሰዎች ሁሉም የቻሉትን የአቅማቸውን እያዋጡልኝ ዛሬ ላይ ደርሻለሁ። ይሄ ነገር በቶሎ ካልተሰራልኝ የመኖሬ ቻንስ ወደ 0 እየተጠጋ ነው። እባካችሁን ይሄ ቪዲዮ በርካታ ሰው ጋር እንዲደርስ የቻላችሁትን ያክል ላይክም፣ ሼርም፣ ኮፒ ሊንክም የመርዳት አቅም አላቸው ብላችሁ ለምታስቡትም ድርጅቶች፣ እርዳታ ሰሪዎችም እነሱንም ሜንሽን በማድረግ እንድትተባበሩኝ እጠይቃችኋለሁ። አይኖ ሁላችሁም በዚህ ዜና ተደናግጣችኋል። ይሄ ታሪክ የኔ የግሌ ታሪክ ሳይሆን ልክ እንደ ራሴ የማየው የጓደኛዬ ታሪክ ነው። ጓደኛዬ በአሁኑ ወቅት ቀን በቀን ከመዳን ይልቅ ወደ ሞት እየቀረበ ይገኛልና እባካችሁን የምትፈልጉትን አይነት ቻሌንጅ ወንጀል አይሁን እንጂ ቻሌንጅ ሰርቼ ፕሮሞሽንም ሰርቼ ብቻ እናንተ የምትፈልጉት ህጋዊ የሆነ ነገር ማንኛውንም ነገር ለመስራት ፈቃደኛ ነኝ። ቡክ አካውንትም ለማስቀመጥ እሞክራለሁ። የኢትዮጵያ ንግድ ባንክም አለ፣ ቴሌ ብርም አለ። እና መባካችሁን 1 ብር፣ 5 ብር፣ 10 ብር፣ 100 ብር እያላችሁ ሳትንቁ፣ ምናልባት ይህ ቪዲዮ በእናንተ ትብብር ከ500 ሺህ በላይ ሊታይ ይችላል። 500 ሺህ ተመልካች 10 ብር ቢያዋጣ 5 ሚሊዮን ብር በአንድ ጊዜ ያገኘን ማለት ነው። ስለዚህ ምንም አይነት ገንዘብ ይሁን ብቻ እናንተ አትናቁት። ሲደማመር አንድ ላይ ሲሆን በጣም በርካታ ብር ይሆናልና ኮሜንት ላይ አስቀምጥላችኋለሁ። ቲክቶክ የማያነሳው ከሆነም እዚህ ቪዲዮ ላይ አታች ለማድረግ እሞክራለሁ። የቻላችሁትን ሁሉ አግዙን። ምን ሆንክ ማስተር አብነትዬ? ምን ሆንክ? ምን ነው ያመመክ? ምንድን ነው እሱ በሽታው? እንደ ፈጣሪ
እንዶ ስንት ሰው እያለ ስንት መታመም ያለበት መርዝ ክፉ ሰው እያለ እስቲ ማስተራብነት ምን ሆኖ ነው? እንዶ ፈጣሪ አንተ ለዳዎች እናት ስትል ለዳዎች አባት ስትል ለታማሚዎቹን ስትል ማስተራብነትን አድንልን። ምንም አታርጎ ስንት መርዝ ስንት መሞት ያለበት ስንት መታመም ያለበት ሰው አለ። እንዶ ፈጣሪ ማስተራብነትን ታሳምመው አለ። እንዶ ፈጣሪ አረቶ እኔን ምንድነው የሆንከው? በሽታክ ምንድነው? እኔ ልታመምልህ፣ የአንተ ቦታ እኔ ልታመምልህ። በአላህ ምን ሆኖ ነው? ምን ሆነክ ነው? ማስተራብነት እውነት ነው። ልብስ ደብቆክ ነው እንጂ ታመሃል፣ ታስታውቃለህ። በሽታክ ምንድን ነው? እንዶ ፈጣሪ የእሱም በሽታ ሐኪም ቤት ራሱ ሳይሄድ አንተ አድንለት። ሐኪም ቤት ሄዶ ስጠይቅ ድነሃል ይበሉት ዶክተሮቹ ራሱ ድነሃል፣ በቃ ሂድ ይበሉት። እንዶ እሱን ታሳምማለህ ፈጣሪ እሱን ውይ እኔ ምንም ማለት አልችልም፣ ምንም አልልም። እንዶ ፈጣሪ ከአንተ ጎን ይሁን። እሱ አንድ አላህ እሱ ከአንተ ጎን ይሁን። አንድ አላህ እሱ ያድን። አንተ ሞትክ ማለት እኮ የኢትዮጵያ ሕዝብ ሞተ ማለት ነው። እውነት አንተ የሆነ ነገር ሆንክ ማለት የኢትዮጵያ ሕዝብ የሆነ ነገር ሆነ ማለት ነው። እንዶ ለድሃዎች ማን አለ? አላህ እኮ አንተን ከሱ በታች እኮ አንተን ነው ምትክ ያደረገ። አንተን እኮ ነው የተካው ለድሃዎቹ። አንተን እኮ ነው የተካው ፈጣሪ ከሱ በታች ማለት ነው። እንዴ እሱማ መታመም የለበትም። ማስተራብነት መታመም የለበትም በፍጹም። እንዶ ፈጣሪ አንተ ጦምቡሎስ አርገ የእሱን በሽታ ከላዩ ላይ ጣልለት። ጦሱን እንደ ስንት ሰው አለ መታመም ያለበት መሞት ያለበት ስንት መርዝ አለ። እንዶ ፈጣሪ እሱ ምን አርጎ ይዋ ለሰው ስል መዋች። አይ ማስተራብነት መታመም የለበትም። ሼር ኮፕሊንግ አርጋችሁ ይህን ቪዲዮ ለሁሉም ሰው እንድደርስ አርጋችሁ ዱዓ ያርጉለት። ለማስተራብነት ዱዓ ያርጉለት። ፈጣሪ ለምኑለት። ሙስሊምም በሃይማኖቱ ክርስቲያንም በሃይማኖቱ ጸሎት አርጉለት። ሙስሊምም ዱዓ ያርጉለት። የብቾት ዱዓ ይጎዳ። ማስተራብነት እሱ መታመም የለበትም። ወላሂ ደሞ ቀቡዩ እንዶ ጸሎት አርጉለት። ረቢ ጀዳ ስንለ ዱዓ ይጎዳፊ ለፈጣሪ ስትሉ ዱዓ ያርጉለት። እሱ መታመም የለበትም። እኔ ልታመምልህ በአንተ ፋንታ። አይዞህ ፈጣሪ ያለ ከጎንክ፣ ምንም አትሆንም። እንግዲህ ማስተር አብነት ወንድማችን ከምንም በላይ እምነቱ በጣም ይደንቃልኝ። የኢትዮጵያ ሕዝብ እንዲጸልይ ነው የምፈልገው። ሙስሊሙ ዱዓ እንዲያደርግልኝ፣ ክርስቲያኑ ጸሎት እንዲያደርግልኝ ይፈልጋለሁ። ከዚህ ውጭ ገንዘብ ማሰባሰብ የሚለው ነገር ፍጹም ፍላጎት የለውም ማለት ነው። እንደዚህ እንኳ ታሞ ተይዞ መሆን የለበትም። ብዙ ጊዜ እንደዚህ በጎ የሚሰሩ መልካም የሆኑ ሰዎች ራሳቸውን ይጥላሉ። በተለያየ አጋጣሚ በተለይ በህመም ሲወድቁ ፍጹም ራሳቸውን የሚጥሉበት መንገድ አለ። ለምሳሌ የመቄዶንያ ባለቤት ዶክተር ቢኒያም በዚህ መንገድ ነው ያለ። እሱም እየታመመ እየተሰቃየ ራሱን ለሕክምና እያጋለጠ አይደለም። በሕክምና መደገፍ መታገዝ ያለበትን ልክ እየታገዘ አይደለም። እና እንዲህ ያሉ ወንድሞች እባካችሁ ራሳችሁን ስትጠብቁ ነው ለሌሎቹ ልትደርሱ የምትችሉት። እንድትቆዩልን፣ ሌሎቹን ድሃዎችን፣ እናቶችን፣ አባቶችን፣ አዛውንት፣ ህፃናትን ሁሉ እንድታግዙልን፣ በጎ እንድትሰሩ እንፈልጋለን። ይህ በጎነታችሁ ግን የሚቀጥለው እናንተ በደህና ስትቆሙ ነው እና ደህና እንድትሆኑ እንፈልጋለን። ራሳችሁን ለሕክምና አዘጋጁ። ወደ ሕክምና መሄዱን አትፍሩት። ሰው ስትደግፉን የከረማችሁ አሁን መደገፍ ባለባችሁ ሰዓት ደግሞ ልንደግፋችሁ፣ ልናግዛችሁ፣ አይዞ ልንል ይገባል። ወንድማችን ማስተር አብነት እግዚአብሔር ጨርሶ ይማረህ። እግዚአብሔር ካንተ ጋር ይሁን። ሁላችሁም እስቲ እግዚአብሔር ይማረህ እያልን በኮሜንት እንጻፍለት። መልካሙን ሁሉ እንመኛለን። ጸሎት አድርጉ ባካችሁ።